ውዴ ሳምሪ ኪችን ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬ የጎመን እንደ ጥብስ አድርገን በቂጣም ቢሆን በምንም ቢሆን እንዲበላ እናደርጋለን ማለት ነው። የጥቅል ጎመንና ጎመን አብረን እንድናደርገው ነው ማለት ነው። ይሄኛውና ቀይ ሽንኩርት፣ ጥቅል ጎመን እና የፈረንጅ ቃሪያ፣ ይሄኛው ቃሪያ፣ ነጭ ሽንኩርት አለ። ከትፈን እንገናኝ። ነው ከታተፍ ነው። አሁን ምን እናደርጋለን? ይሄ የግንዱ የጎመኑ ግን ትንሽ ለብቻው ጥብስ እናድርገው ማለት ነው። ይሄኛው እንትን እንዳይለን። አሁን ደግሞ ትንሽ ዘይት እናደርጋለን። በቃ ከዛ ግንዱን ትንሽ ጠበስ ጠበስ እናደርገው ነው። ለምን ቀጭቀጭ እንዳይል ለብቻው ነው እንጂ ብዙ ስለማናበስለው ያኛው ይሄኛው ትንሽ ጥብስ ቢል ጥሩ ነው። ምን እናደርጋለን? ቀይ ሽንኩርት እናስገባለን። ነጭ ሽንኩርት አሁን ደግሞ እናስገባለን ኮረሪማ፣ ትንሽ ሚጥሚጣ፣ የድንብላል ቅጠል፣ ቆንጆ በርበሬ፣ ጨው በኋላ ነው የምናስገባው። አስገባለን አንድ የሚያቃጥል ቃሪያ 2 ቦታ አርጌው ነው እና የፈረንጅ ቃሪያ 3 አይነት ጎመን ጥቅል ጎመኑ ይሄ ብዙ መብሰል የለበትም። ትንሽ ነው ለብለብ የሚለው። አሁን ደግሞ ምን እናደርጋለን? ጨው ያው ጨው መጨረሻ መግባት ስላለበት አሁን እንደዚህ ሆኖ ደረሰ ማለት ነው። ብዙ መብሰል አያስፈልገውም። ልዩ የኦርጋኒክ የጎመን ጥብሳችን ደርሳለች። አሁን አቅርበን እንገናኝ። እሳታችንን እናጠፋለን። ሳምሪ ኪችን ተከታታዮች ይሄው የጎመን ጥብሳችን እንደዚህ ሆነ ደረሰልን። ቆንጆ ሆነ ደረሰ።
ትወዱታላችሁ። አሁን እስቲ እንቅመስ። በማንኛውም ነገር ነው የሚበላው። በቂጣም ይሁን በምንም ይሁን በዳቦም ይሁን በእንጀራችንም ይሁን። በስመ አብ ወመንፈስ ቅዱስ። ምንም ቅባት የለው ለጤናችን ማለት ነው። በስመ አብ ወመንፈስ ቅዱስ። በጣም ቆንጆ ነው እውነት በጣም። ዘይት ብንቀንስ ጥሩ ነው ለጤናችን። በጣም ነው የሚጣፍጠው። ቆንጆ ነው። ሞክሩት፣ ትወዱታላችሁ። ስለምትከታተሉኝ አመሰግናለሁ። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ተከታተሉኝ። ወዳችኋለሁ። ቻው